የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን አብራችሁን ቆዩ ከዜናዎቹ ጋር እኔ ኤደን ሂኦላ ነኝ በቅድሚያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም የአቡነ ገብረ መንፈስ ቅዱስ በዓለ ንግስ በድምቀት ተከብሮ ውሏል በበዓሉም ብፁዕ አቡነ ሚካኤል የደቡብ ጎንደር ሊቀ ጳጳስና የቅዱስ ሲኖዶስ አባል መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የገዳሙ ዋና አስተዳዳሪ የልዩ ልዩ ገዳማትና አድባራት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በዕለቱም በደብሩ ሊቃውንት የወረብ ዝማሬ ቀርቧል በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት ተሰጥቶ በመላእከ ፀሐይ ቆሞስ አባ ተክለ ሃይማኖት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ገዳማት ዋና ስራ አስኪያጅ ገባዥነት በብፁዕ አቡነ ሚካኤል ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል በተያያዘም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል ቤተክርስቲያኑ የተመሰረተበት 25ኛ ዓመት ተከብሮ ውሏል በበዓሉ መላከ ብርሃን ቆሞስ አባ ኤፍሬም የካቴድራሉ ዋና አስተዳዳሪ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን ሰባኪያነ ወንጌል ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በዕለቱም በደብሩ ሊቃውንት እንዲሁም በደብሩ ሰንበት ተማሪዎች የወረብ ዝማሬ ቀረበ ሲሆን በመምህር ኤፍሬም በየነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጠቅላይ ቤተ ክህነት የልሳነ ተዋህዶ ዋና አዘጋጅና በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላእከ ብርሃን ቆሞስ አባ ኤፍሬም የካቴድራሉ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የበዓሉ ፍጻሜ ሆኗል ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአግናቢሆሙ ነበልባል ወረዱ ዮም ይትቀበሉከ በብሂል አማንገ ወረዱ ዮም ይትቀበሉከ በብሂል አማንገ ባርያሃ ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአግናቢሆሙ ነበልባል ግሩማን መላእክት ግሩማን መላእክት ሱራፌል ወኪሩቤል ለአግናቢሆሙ ነበልባል እግዚአብሔር በጻድቁ እንደተገለጠ ወቁ መዝሙረ ዳዊት 4 ቁጥር 3 ላይ የተጻፈ ኃይለ ቃል ነው እግዚአብሔር የተገለጠበት የእግዚአብሔርን ሥራ ይሰራል የማንኛው መገለጫዎች እንደሆናችሁ ራሳችሁን መመርመር ያስፈልጋል ሰው ለሁለት ነገር መገለጫ ይሆናል እግዚአብሔር ማደሪያውን ቀደሰ አከበረ ለየ ብሏል ደስ ይበላሽ ክብር ለመድኃኔዓለም ይሁን እናንተ የእግዚአብሔር ቤተ መቅደስ ናችሁ ይህንን ቤተ መቅደስ ብትጠብቁት እግዚአብሔር ይጠብቃችኋል ይህንን ቤተ መቅደስ ብታፈርሱት እግዚአብሔር ያፈርሳችኋል ይላል ሃይማኖት የሌለው ሰው እግዚአብሔርን ሊያይ አይችልም የበቁት የነቁት የእግዚአብሔር ልጅ የሆኑት ገብረ መንፈስ ቅዱስ እንኳን በ50 ፋሲካ ኢየሩሳሌም ስጋው ደሙ ሲቀበሉ ነው የኖሩት ያለ ስጋው ደሙ ብቃት ስለሌለ ያለ ንስሐ ብቃት ስለሌለ
ያለ እምነት ድነት ስለሌለ አሁን ሶስቱ ነገር ለአንድ ክርስቲያን ያስፈልጋል። የማትቆርቡ አስቀዳሾች፣ የእግዚአብሔርን ቃል የማሰሙ ተሳላሚዎች አትድኑም። አስቀድሳችሁ ሥጋ ወደሙ የማትቀበሉ ከእናትህ ሆድ ሳልሰራ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለሕዝብ ለአሕዛብ ነቢይ አድርጌሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 4። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ ከእናቱ ማኅፀን ገና ዱብ ሲል አምላኩን አመሰገነ። ክብር ለመድኃኔዓለም ይሁን። አቤት መታደል! ለአምላኩ ተገዛ፣ እጁን አነሳ፣ አንደበቱን ከፈተ፣ እግዚአብሔርን አመሰገነ። ክብር ለመድኃኔዓለም ይሁን። ብፁዕ አባታችን ይህንን ሕዝብ የእርሶ ቡራኬ፣ የእርሶን ቃለ ምዕዳን፣ የእርሶን መመሪያ በታላቅ ጉጉት እየጠበቀ ነውና ይህንን ሕዝብ እንዲባርኩ እንዲቀድሱ በታላቅ ትሕትና እጋብዛለሁ። በዚህ ቦታ የሚጸለየው ጸሎት፣ የሚቀርበው ምስጋና፣ የሚሰዋው መስዋዕት ለካህናት አስፈ ክህነትን፣ ለምእመናን ፍቅር አንድነትን የሚያሰጥ ያድርግልን። ሰላም ለምድራችን፣ ሰላም ለሀገራችን ለኢትዮጵያ፣ ሰላም ለቤተ ክርስቲያናችን ይሆንልን። ከእመቤታችን ከቅድስት ድንግል ማርያም ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ በረከት ጸጋ ክብር ያሳድርብን። አባታችን ተቀደሲ ወንጽእ ኃይለ ቤተ እግዚአብሔር እስመ ናሁ ንጉሥኪ በጽሐ እግዚአብሔር እንጽያ አዳም እንጽያ ለቤተ ክርስቲያን አመል ማለ ወርቅ አመል ማለ ወርቅ ገበዋት አመል ማለ ቤተ ክርስቲያን ተገነባ የሚባል ምእመን ሲጠመቅ ነው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንድንወለድ የሚያደርጉ ካህናት ናቸው። ማንም ሰው ካህን ከሌለ ከክርስቶስ ጋር መቀራረብ አይችልም። መናፍቃን አይሁድ አጋንንት አያቆሟትም በተባለው መሰረት ዮዲት ጉዲት የምትባል ተነስታ ለ40 ዘመን ያህል ቤተ ክርስቲያንን አክሱምን አቃጥላ አክሱም ጽዮን ተሰዳ ዝዋይ መጣ ነበረ። 40 ዘመን እሷ ብትረብሽም ራሷ ጉዲት ተቃጥላለች፣ ጠፍታለች። ቤተ ክርስቲያን ደግሞ ከ840 ዘመን በኋላ ደግሞ ይሄ ነገደ ዛዌ ዳይናስቲክ የሚባለው የዚያ ዘመን የአፄ ላሊበላ ዘመን እንዲያውም ቤተ ክርስቲያን የበለጠ ከዋሻዎቹ እየተፈለፈለች ከቋጥኝ እየተፈለፈለች ወርቃማ ዘመን የሚባለው እስከ አፄ ዘርዓ ያዕቆብ መነሳት እስከ ግራኝ መነሳት ድረስ ቤተ ክርስቲያን ደግሞ የበለጠ እንደ ላሊበላ የታነጹበት ሌሎችም አብያተ ክርስቲያናት ትልልቅ አብያተ ክርስቲያናት ከቋጥኝ ከድንጋይ ከልዩ ልዩ ማዕድናት የተሰሩበት ዘመን ነበረ። በ1515 እስከ 1531 ደግሞ ግራኝ የተባለ ክፉ ሰው ተነስቶ 15 ዓመት ቤተ ክርስቲያንን የበጠበጠ ያቃጠለ የረበሸ እሱ ደግሞ ከነጥባዩ ከነምኑ ሲጠፋ ቤተ ክርስቲያን ደግሞ እንግዲህ ያለችበት የኖረችበት ዘመን ነው። የጌታችን የኢየሱስ ክርስቶስ እግር ባለበት እንሰግዳለን የሚለው ላይ የሚተረጎመው ቤተ ክርስቲያን የሚታነጽበት ይላል። ጌታ ሲሰቀል ደሙ የነጠበበት ቦታ ምንም ይሁን ቤተ ክርስቲያን ይተከልበታል ይላል። ኡራኤል የተባለ መልአክ የጌታን ደም በዕለተ ዓርብ ተቀብሎ ሲረጨው ደሙ በነጠበበት ቤተ ክርስቲያን ሲታነጽ ይኖራል ነው የሚለው። ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ጠዋት መጣ ማታ መጣ አታውቁምና ተዘጋጅታችሁ ኑሩ ይላል። በአራቱም ማዕዘን ብትሄዱ ቸነፈር ይሆናል፣ ረሃብ ይሆናል፣
እውነት አጥተው ከአገር አገር የሚንከራተቱ ስለ እግዚአብሔር እውነት የሚመሰክር ስለ እግዚአብሔር እውነት የሚናገር እውነቱን የሚያወራ እውነቱን የሚናገር ማን ነው? በየቀኑ እንደ በግ ከሚታረዱት ጋር መሆን። ዕለት ዕለት እንደ በጎች እንታረዳለን ብሏል። እውነት ነው። ክርስትና መከራ ነው። በአሕዛብ ዘንድ ሁሉ የተጠላችሁ ትሆናላችሁ። ሃይማኖታችሁን ለውጣችሁ ማኅተም በጥሳችሁ እግዚአብሔር እንዳያገኛችሁ ተዘጋጁ። 3 ነገር ነው። አንደኛው ሃይማኖት ነው። በዚያን ጊዜ በማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በስምህ ተአምራት አላደረግንምን? በስምህ አጋንንት አላወጣንምን? በስምህ ሙት አላነሳንምን? በስምህ ታላላቅ ተአምራትን አላደረግንምን? ይሉኛል። እናንተ አመፀኞች አላውቃችሁም እላችኋለሁ ነው የሚል። አመፀኞች ናችሁ። የበግ ለምድ ለብሰው መጽሐፍ ቅዱስ ይዘው እንደሚመጡ ቃሉም እንደተፈጸመ ነግሮናል። ብዙዎች ይስታሉ፣ ያስታሉ ተብሎ ተጽፏል። ስለዚህ በእምነት መጽናት አንዱ ዝግጅት ነው። ሁለተኛው በንስሐ ሕይወት መኖር ነው ዝግጅቱ። ጾም ነው፣ ጸሎት ነው፣ ስግደት ነው፣ ቅዳሴ ነው፣ ኪዳን ነው። ከአምላካችን ጋር ልንገናኝ ነው የመጣ ነው። እሱ የሚቀበለውን ለማቅረብ መዘጋጀት አስፈላጊ። ሶስተኛው ዝግጅት ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለው። ሁልጊዜ አስቀድሳችሁ ሳትቀበሉ የምትሄዱ አስቡበት። እንደዚሁ እንዲህ እንደሰበሰበን በሰማያዊት ኢየሩሳሌም ይሰብስበን። አባታችን ብለን በጸሎት እንለምነው። አባታችን ሆይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም ልዩ ጉባኤ ተካሄደ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የገዳሙ መስራችና የበላይ ጠባቂ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በአባቶች ጸሎት ተደርጎ ጉባኤው ተጠናቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት አስኮ አዲስ ሰፈር መካነ ሕይወት ቅዱስ አማኑኤል እና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ልዩ ጉባኤ ተካሄደ። መላከ ፀሐይ ወልደ ሰላም አብርሃ የቤተክርስቲያኑ ዋና አስተዳዳሪ፣ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ፣ ሊቃውንተ ቤተክርስቲያን፣ ሰባኪያነ ወንጌል፣ ዘማሪያን እንዲሁም ምዕመናን በተገኙበት ልዩ ጉባኤው ተካሂዷል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የስብከተ ወንጌል አገልግሎት የተሰጠ ሲሆን በመላከ ፀሐይ ወልደ ሰላም አብርሃ የቤተክርስቲያኑ ዋና አስተዳዳሪ ቃለ ምዕዳንና ቡራኬ ተሰጥቶ የጉባኤው ፍጻሜ ሆኗል። አንተ የምትተኛ ንቃ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 14 ዛሬ የምንተኛበት ጊዜ አይደለም፣ የምናንቀላፋበት ጊዜ አይደለም። ሞት በቀላሉ ወደ ቤታችን እየመጣ ነው። አንተ የምትተኛ ንቃ፣ ከሙታን የተነሳው ክርስቶስ ያበራልሃል ይላል። ጨለማውን ያስወገደው፣ ክፉን ያስወገደው፣ ሞትን ድል አድርጎ የተነሳው ክርስቶስ ያበራልሃል። ነፍስን ማዳን ነው አሁን የሚያስፈልገው። መልአከ ሞት እንደ ሌባ ሆኜ እመጣለሁ። አዳም ወዴት ነህ? ወዴት ነው ያለኸዋል? ዛሬም ይላችኋል፣ ወዴት ነው ያላችሁት? ቀኑ መሽቷል። ጾሙን ጾመ ስርየት ጾመ መድኃኒት ያደርግልን። ከብርሃነ ትንሣኤው በሰላም ያደርሰን። አቡነ ዘበሰማያት ቀኑን አታውቁትምና ተዘጋጅታችሁ ኑሩ። በማቴዎስ ወንጌል ምዕራፍ 24 44 ላይ ያለው ኃይለ ቃል ነው። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። እንደምንሞት እናውቃለን፣ ግን በስንት ዓመቱ መቼ የሚለውን አያውቅም። ሁልጊዜ ሰምታችሁታል፣ አነባችሁታል፣
ግን አስተውላችሁታል ወይ ነው። ያለ መጠራጠር፣ ያለ ምንፍቅና፣ ያለ ክህደት ሙሉ እምነት ያለው ሰው የጽድቅ ፍሬ ያለው ሰጭም ነሽም አጽዳቂም ኮናኝም እሱ ነው፣ ከሱ ሌላ የለም ብሎ የሚያምን ሙሉ ሆነው ተገኝተዋል። ሁለተኛ በምግባር ሙሉ ሆነው ተገኝተዋል። ምግባር ያለው ሰው ይጾማል። ምግባር ያለው ሰው ይሰግዳል። ምግባር ያለው ሰው ይጸልያል። ምግባር ያለው ሰው ይመጸውታል። አቡነ ገብረ መንፈስ ቅዱስ በየቀኑ ያለቅሳሉ። አቤቱ ይህንን ሕዝብ ወደ ዓለም ያመጣውን ሕዝብ የፈጠርከውን ሕዝብ በዚህ ምድር ላይ እንዲኖር የፈቀድክለትን ሕዝብ ማረው፣ ይቅር በለው፣ እራራለት እያሉ ይጸለያሉ። በእሳት እስከ መጣል ድረስ ደርሰው ወንጌልን ሰብከዋል። ስለዚህ የጽድቅ ፍሬ ይሄ ነው። ቸርነቱ ይላክልን፣ ሀገራችን ኢትዮጵያ ሰላም ያደርግልን፣ ህዝባችንን በሰላም በፍቅር ይጠብቅልን፣ ሰላማዊ ቀን ያውለን። አቡነ ዘበሰማያት አባታችን ሆይ የኢየሱስ ክርስቶስ ነገረ ምጽአት መታሰቢያ የደብረ ዘይት ክብረ በዓል በታሪካዊውና ጥንታዊው ሳማ ብሔረ ሕያዋን እግዚአ ለሰንበት ገዳም ብፁዕ አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከብሮ ውሏል። ብፁዕነታቸው በሰጡት ቃለ በረከትና ባስተላለፉት አባታዊ መልእክት የዛሬው ዕለት ክርስቶስ ለደቀ መዛሙርቱ የተናገረው ቃል የሚያስተምረን አስደሳችና አስደንጋጭ ቃላትን ነው። የአምላኬ ብሩካን ወደ እኔ ኑ ያለው እግዚአብሔርን የሚያገለግሉትን ሲሆን የሚፈርድባቸውን ደግሞ እግዚአብሔርን የበደሉ ፍትህን ላጓደሉ ነው ብለዋል። የሰው ልጅ በስጋዊ የእግዚአብሔር የእጁ ስራ እንከን የሌለበት በመሆኑ ክቡር ነው። የሰው ልጅም በሕያው ነፍስና በደማዊ ነፍስ ውስጥ የሚኖር ሲሆን ሕያዊ ነፍስ ጽድቅን፣ በጎ ስራን የምትሰራ አዋቂ ናት። ደማዊ ነፍስ ደግሞ ከእግዚአብሔር የሚለይ ክፉ ስራን የሚሰራ ነው በማለት ተናግረዋል። መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ በደብረ ዘይት የመምጫህ ቀን ምልክቱ ምንድነው እንዳሉትና እንደነገራቸው አንስተው ዕለተ ምጽአትም ድንገት ቢመጣም ምልክቱን በአሁኑ ዘመን እያየነው ነው። ሰው ከሰውና ከአምላኩ እየተጣላ ያለበት፣ ምድር የተዘራባትን ማፍራት ያቆመበት፣ ችግር፣ ጦርነት፣ ቸነፈር እየጠነከረ ነው ሲሉ ገልጠዋል። የቀደመ ስራችንን መለያየት፣ መከፋፈልን በመተው በአንድ ልብ ሆነን ወደ ፈጣሪ መጸለይ፣ ማንባት ያስፈልጋል ያሉት ብፁዕነታቸው ሰው እየጠፋ ያለው በራሱ እጅ ነው። ኃጢአትና ክፋትን ትተን ፍቅርና ሰላምን መያዝ ይገባናል። ወደ እግዚአብሔር በቀረብን ቁጥር እግዚአብሔር ኃጢአታችንን ይሸፍንልናል በማለትም ተናግረዋል። ከእግዚአብሔር የሚያርቁን ነገሮች ገንዘብና ጦር መሳሪያ ናቸው። በእነዚህ ሁለት ነገሮች ኃጢአትና በደል የተሳሳተ ፍርድ ይፈረድባቸዋል። ገንዘብ አይናማውን ሰው እውር የሚያደርግ ነው። ስለዚህ እነዚህ ከእግዚአብሔር መንግስት የሚያርቁንን በመተው ወደ ፈጣሪ በጾምና በጸሎት መቅረብ ይገባናል ሲሉ መክረዋል። ከተለያየ ቦታ በዚህ ቅዱስ ስፍራ ተሰብስበን ወደ እግዚአብሔር የምንለምነው ሰላምን፣ ፍቅርን፣ አንድነትን፣ ጤንነትንና ጽድቅን ነው። ግራ የኃጢአት ቀኝ የመልካም ስራ ምሳሌ ነው። እግዚአብሔርም በቀኙ ያቁመን፣ ፈጣሪም የለመናችሁትን ይስጣችሁ፣ ክፉን ያርቅላችሁ፣ በሰላም ወደ ቤታችሁ ያስገባችሁ በማለት ቃለ በረከታቸውን አስተላልፈዋል። በመጨረሻም ብፁዕ አቡነ ሕርያቆስ ሊቀ ጳጳስ በሀዲያና ስልጤ ሀገረ ስብከት የአዲስ ምክትል ስራ አስኪያጅና ዋና ጸሐፊ ሹመትን ሰጡ። ብፁዕ አቡነ ሕርያቆስ የሀዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መጋቢ ጥበብ ወርቁ ተክሌን የሀገረ ስብከቱ ምክትል ስራ አስኪያጅ እንዲሁም ሊቀ ትጉሃን ትዕግስቱን የሀገረ ስብከቱ ዋና ጸሐፊ ሆነው እንዲሰሩ መድበዋቸዋል። ሁለቱም የአገልግሎት ከፍተኛ ኃላፊነትን የተቀበሉት ተሿሚዎች በተመደቡበት መንፈሳዊ ኃላፊነት ስብከተ ወንጌልን በማስፋፋት ሰበካ መንፈሳዊ ጉባኤ በማደራጀት ሰንበት ትምህርት ቤቱን በይበልጥ በማጠናከር እንዲሁም የሀገረ ስብከቱ ምዕመን አንድ በማድረግ ልማቱን እንዲያፋጥኑና ህንፃ ስላሴን እንዲሰሩ ከብፁዕ አቡነ ሕርያቆስ የሀዲያና ስልጤ እንዲሁም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባታዊ መመሪያን ተቀብለዋል።
ዘገባው የብህንሳ ሚዲያ አገልግሎት ነው። የተከበራችሁ ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ መረጃዎቻችንን በዚያው አጠናቀቅን። ከስር በምትመለከቷቸው አድራሻዎቻችን ማህበሩን እንድትደግፉ በአክብሮት እየጠየቅን ቀጣይ በሌሎች ጥንቅሮቻችን እስከምንገናኝ ቸር ያቆየን።